እኛ ጋር ዘውት ከመጡ ይፈርሳል። እዛ የተመለሰላችሁ እዛ የተነገራችሁ እኛ ጋር ከመጣ ይፈርሳል። ምክንያቱም በውሸት ስለሆነ የሚያቆሟቸው ውሸት ማለት ነው። ኢቭን ከእስልምና አሁን እንዳይወጡባቸው ሴቶቹ እየወጡ ስለተቸገሩ አንድ ቪዲዮ ልከውልኝ በጣም ነበር ያሳቀኝ። ምን እንዳላችሁ ታውቃላችሁ? አረብ ብቻ ነው እያወራ ነው። መተት እያደረጉባችሁ ነው። መተት እያደረጉባችሁ ነው። ፎቶ እንዳለቁ ሚዲያው ላይ በመተት ነው እያስወጡት፣ ሴቶቹን እያስወጡባችሁ አሉት። አይን ነው የሰው አይን መጥፎ ነው። ፎቶችሁን እያዩ በዛ ምክንያት ነው ከእስልምና እየወጣችሁ። በቃ ሚይዙት ቢጨብጡ ሲያጡ አሁን ማለት ነው። አስተምሯቸው። እንደዚህ ተረት በመንገር አይደለም፣ ወይንም ደግሞ በመዋሸት አይደለም የምታጸኗቸው። እኛ ጋር ግቡ። መምህራን ዘሆል ክርስትና ነው የሚሰብኩት። ክርስትና ላይ ነው ብቻ የሚሰሩት። ክርስትና ብቻ፣ እስልምናን አይነኩም። ከነ እስልምናን አይነኩም። የእናንቶቹ ከላይ እስከታይ ድረስ መጽሐፍ ይጽፋሉ፣ ፖለቲከኞቹ ይተቻሉ፣ ኡስታዞቻችሁ ይተቻሉ፣ ደረሶቻችሁ ይተቻሉ። ተራው ሴቶቹ እንኳን ሳይቀሩ የሆነ እንደው አንድ እንትን እንኳን በስርዓት እንትን ያላነበበ አንድ ምዕራፍ እንኳን ያላነበቡ መጽሐፍ ቅዱስ ለመተቸት ንጽጽሩ ላይ ከፍታሉ እነሱ ማለት ነው። በዚህ ይመጣል። ምክንያቱም ጭንቅላታቸው ላይ ሞሏቸው ጥላቻና ስድብ ብቻ ነው። ስለ ራሱ አላህ ሲጠየቅ ግን ምን አገባኝ ታዲያ? ምን አገባኝ ስላላ እንደዚህ አይነት ምላሽ ይሰጣል? በአምላክ ጉዳይ ላይ ከምሬ ነው። እንደዚህ አይነት ምላሽ ይሰጣል? ይሄ ንቀት፣ የንቀት የሚመስል እንትናን አይተዋል እንዴ? ምን አገባኝ ስለሱ፣ አይመለከተኝም፣ ስለሱ ለምን ትጠይቀኛለህ? የሆነ የተደባበርከው አይነት ጎረምሳ ወጣት እንዴት ነው ሆነ እንደዚህ አይነት ነገር፣ ወይንም ደግሞ የንቀት አይነት መልስ ስላላህ እየተጠኝ ምን አገባኝ ታዲያ? እግር አለኝ አለ አለው በቃ ባል አለው እንዴ? አረ የለውም ይሄው አለ በቃ አለው ብሏል። ምን አገባኝ ኖረው አልኖረው እኔ ምን አይደል የኔ ያላል ከአርሽ በላይ ነኝ ብሏል። ምን አገባኝ እኔ? ይሄ እንደዚህ በአምላክ ላይ በእንደዚህ አይነት ንቀት ማለት ነው። ይኑረው አይኑረው የት ይሁን አናውቅም። ለምን የነገሯቸው እንዳለ ክርስትናን መስደብና ጥላቻ ነው። ወገኖቼ ቋም በሉና አስቡ። የዋብያ ኡስታዞች እንዳለ ውሸት ነው የሚያስተምሯችሁ። እንዳለ የራሳቸው መጽሐፍ ላይ ያልታመኑ የራሳቸው ሃይማኖት የሚዋሹበት ከሆነ እኛ ላይ እንዴት ሊሆን ይችላል? ትቀጥላለህ። የእኛ ላይ እንዴት ሊሆን ይችላል? በደንብ ማንም ያውቀዋል ማለት ነው። ሰው ለራሱ መጽሐፍ ካልታመነ ለሌላው መጽሐፍ እንደማይታመን ግልጽ ነው። ኤኒዌይስ ወደ ቶፒኩ እንመለስና ባት ሲገለጥ የሚለውን ናፊ እንዴት ነው እናንተ የምትረዱት? የእናንተ ሜቢ ትንሽ ትቆያለሽ። ቆይ የእናንተዎቹን ስለማውቀው ኔትወርክ እየሰራ አይደለም። ሃይማኖት መጀመሪያ የለም አንተ እፎይ ክርስትና ሃይማኖት የለም። እባክህ ተረጋጋ። ሰውየው ቅድም ይሄ ማነው ይሄ ባቱን እግሩን ጃነም ይፈታል ብሎ ያለው ኤልያስ ነው። ማነው የሚባለው? ኤልያስ ምንድን ነው ያለው? ሌላ ፍጡርን ፈጥሮ አይደለም የሚሞላባት እናማ በእግሩ ነው ጀሃነምን የሞላው። አሁን እነሱ ለምንድን ነው አላህን እንደዚህ ብላችሁ የምትሳደቡት? ይሄ ኡስታዝ ለምንድን ነው እንደዚህ ብሎ አላህን የሚሳደብ ብንላቸው እነሱ ለአላህ ሳይሆን ለኡስታዙ ነው የሚቆራቀሩት። እንዴት ኡስታዛችንን እንደዚህ ትናገሩታላችሁ? እንዴት ኡስታዛችንን እንደዚህ ትላላችሁ ነው የሚሉት። ግን ሰለፎች ኢማሙ አቡ ጃዕፈር አልወራቅ የሚባሉት ታላቅ ዓሊም ናቸውና በዛ ዘመን ያሉትን ዑለማዎች የእነሱን አቂዳ በአንድ ኪታብ ሰብሰብ አደረጉና ምንድን ነው ያሉት? ወቀድ ዓሊመ አላሁ ፊማ ለም የዘል ያኒ አላሁ ተዓላ በአዘል አውቋል ነው ያሉት። ዓደደ መን የድኹሉል ናር ወዓደደ መን የድኹሉል ጀና። አላሁ ተዓላ ፍጡርን ሳይፈጥር ጀነት የሚገቡትንም ጀሃነም የሚገቡትንም አውቋል። ፈላ ዩዛዱ ፊ ዛሊከ አልዓደድ ወላ ይንቀሱ ምን፣ ከዛ ቁጥር አይቀንስም አይጨምርም ነው ያሉት። እንግዲህ ፍጡር ሳይፈጠር አላህም በቁርአን ደግሞ ለአምለአነ ጀሃነመ ሚነል ጂነቲ ወናሲ አጅማኢን ነው ያለው። እኔ ጀሃነምን የሚሞላው በሰዎችና በአጋንንት ብሎ ነግሮናል። ግን እነሱ ምንድነው የሚሉት? እግሩን ነው የሚያስገባና በእግሩ ነው ጀሃነም የሚሞላ። ሰው እንዴት ነው እንደዚያት ፈጣሪ አለ ብሎ የሚያምነው? ፈጣሪ እኮ የሚቀጣ እንጂ የሚቀጣ አይደለም። እንዴት እንደዚህ ስላላችሁ ከተባሉ እንዴት እናንተ ኡስታዛችንን ትናገራላችሁ ነው የሚሉት። እንግዲህ አጂብ ገሪብ ነው።
አሁን እኮ ራሳችሁን አድኑ። ችግሩ አውቀውትም አይመስለኝ የሚከተሏቸው አሁን ላይ እንዳለ ዋብያዎቹ ሶሻል ሚዲያው ላይ ያሉት እንግዲህ በደመ ነፍስ ነው። እገልሃለሁ፣ ፈልጣለሁ ኡስታዙን ከተናገርሽባቸው እገልሃለሁ፣ አርዳለሁ። አሁን ከዚህ ሲወጣ በትንሹ 20 አርዳለሁ፣ እደፋለሁ፣ 1-5 እኔም በየቀኑ እዚህ መጥቼ በወጣው ቁጥር 15-20 ሜሴጆችን አገኛ። አርድሻለሁ፣ እገልሻለሁ፣ አርድሻለሁ፣ እገልሻለሁ፣ አገኝሻለሁ የሚለኝ ብዙ ነው። ችግር የለውም። ይሄ ስራቸው ነው። በቃ እምነታቸውን አያውቁትም፣ ግን አርዳለሁ፣ አንተ እገልሃለሁ። ይሄ ዋብያ ነው። ለምንድን ነው ኡስታዞቻቸው ፖለቲካ ብቻ ነው ያስተማሯቸው? ስለ አምላካቸው በደንብ አላስተማሯቸውም። የአምላክ ኮንሰፕት እራሱ አልተረዱም። አንዳንዴ እኔ እውነት ለመናገር እኔ ያሳዝኑኛል። ማለት በቃ ለአምላካቸው ያላቸው የሆነ ለሚያመልኩት ነገር ያላቸው መሰጠት፣ እሺ በጣም ተሰጥተዋል ለዛ ነገር ግን ስህተት ነው። በቃ ባመልኩት አታውቁትም። ሳታውቀው ደግሞ ብታውቀው ደግሞ እኛ የምንለውን ትክክል እያለን ውሸት ነው። ተሳድበሃል። አላህ እንደዚህ ያለው ብለህ ተሳድበሃል። አንተ ያመንከውን ነው እኔ ምን አገባኝ? አንተ እምነቴ ነው ብለህ ያስከውን እኔ ምን አገባኝ? አሌስ ነው ይሄ ምሳሌያዊ ሜታፎሪክ ነው፣ ምሳሌያዊ ነው። ወይም ብትለኝ ወይም እንደዚህ አይሰጥም ብትለኝ በምታውቀው ነው የምሞግትህ፣ በአስተምሮትህ ነው የምሞግትህ። በአስተምሮትህ ላይ እሞግትሃለሁ። እያመንክበት ግን እኔ ስጠቅሰው ስድብ የሚሆንብህ ከሆነ እምነትህን አታውቅም ማለት ነው። ጥፋቱን አይደለም። ነይማ እንኳን ደህና መጣሽ። እንዴት ናችሁ? ሁሉ ተማም ይመስገነው። ምን ትይናለሽ አንቺ? አላህ በአት ሲገለጥ የሚለው እንዴት ነው የምትረጂው? ፖዝ ነሽ ተመለሽ። ውሸት ውሸት ውሸት። እባካችሁ ዋብያዎች፣ እባካችሁ ለአምላካችሁ በቃ ለአምላክ ተዋሽቶለት ገነት አይገባም። ተዋሽቶለት ለአምላክ ገነት አይገባም። ይሄን ነው አጽንኦት ሰጥቼ የምነግራችሁ። በቋንቋ መደበቅ መዋሸት፣ በቋንቋ መደበቅ መዋሸት፣ ከዛ ማጭበርበር፣ ፖለቲካ መስራት፣ ይሄ ገነት መግቢያ መንገድ አይደለም። የምሬን ነው የምላችሁ። ፊዳ ከዋቢ ወሚ ሰማል አብድል አይሰማም? ትሰማለህ? እንኳን ደህና መጣህ። አለው ብለህ ነው የምታምነው ወይንስ የለውም ብለህ ነው የምታምነው? አለው ብዬ ነው የሚያምነው። ስለዚህ በባቱ ነው የምንለዩት ነው የሚለው አይደለ ክፍሉ? እንዴት ነው በባቱ ባት መሆኑን በምን አወቅ? ጭንቅላት ላለመሆኑ በምንድን ነው የምታውቅበት? በባቱ ነው የምንለየው አላህን ስትል አይተው አታውቅም። እንዴት ባቱ መለያው ሊሆንህ ቻለ? ቁርአኑ ነገረኝ እኮ። ቁርአኑ የነገረኝ ነው የሚረዳው የሚከተለው ቁርአኑ ነው። አላህ እኔ በዚህ እንደዚህ ሆኜ ይገለጣለሁ ካለኝ እኔ በሱ ነው የሚከተለው። ምክንያቱም እኔ ሄጄ አላየው አናየው። እንግዲህ እኮ ለእኛም ጥያቄ የሆነብን እኮ አብዴል፣ ለምሳሌ አይተኸው ቢሆን ሄዳ አይተኸው ቢሆንማ ኦኬ ምልክት አለ ባቱ ላይ፣ ስለዚህ በዛ ባቱ ትለየዋለህ ብለን እናምናለን። አሁን ምን ብለሃል መሰለህ? ባት ማለት በአማርኛው ከሆነ ከግራ አንጻር ከወሰድ ነው ከጉልበት በታች ከኋላ በኩል ያለው ከጉልበት በታች ያለው ከኋላ ያለው ስጋ ነው። የአላህ ግን ማንንም አይመስልም ብላችኋል። የማንንም የማይመስል ከሆነ ያላህ ባት ጭንቅላቱን ከባቱ በምን ነው የምንለዩት? እጁን ከባቱ በምን ነው የምንለዩት? የማንንም ስለማይመስል እሱማ ተናገረ እኮ አላህ አለ። ግን እንደኔ አይመሳሰልም አለ እኮ እኮ ካልተመሳሰለ እንዴት ነው የምንለዩት ነው እኮ የኛ ጥያቄ። አሁን እንዴት ነው የምንለዩት? ሃው ጭንቅላቱ ላለመሆኑ ባቱ ነው ያልከው። ጭንቅላቱስ ቢሆን ለካ ጭንቅላት አልተጠቀሰም። ሶሪ
እጁ ቢሆን ወይንም ደግሞ ጣቱ ቢሆን የማንንም ስለማይመስል አንደኛ እሱ አረጋገጠ እሱ ለምሳሌ አረጋገጠ አለኝ አለ። እሱ ለምሳሌ በእሱ በኃያልነቱ የሚሄድ ነው፣ እኛ ከድክመታችን የሚሄድ ነው። እንግዲህ ከድክመታችን አስቸጋሪ ነው። ይሄ ባቱ ከእግሩ ጋር የተገናኘ ነው ወይንስ የተነጣጠለ ነው? ይሄ እኮ እኛ ለኛ ይሄ መፈላፈል የለብንማ። ምክንያቱም አላህ ራሱ ተናገረ አይደለ? እኛ ይሄ መፈልፈል የለብንማ። ስለዚህ ምን እንደሆነ አታውቅም ማለት ነው። ከድር ሊመልስ ነው መሰለኝ። ከድር ማይክ አንስቷል። ቁጥር ስትጽፍ ነበር ደጋግመህ እና አላህ የቱ ጋር ነው እንደዛ ብዬ ልጠይቀው ነበር እኮ። አንተ ሀባሽ ነህ እንዴ? የትናንቱ ልጅ ነህ እንዴ? ኦኬ ኦኬ ኦኬ። ሌላ አለ ከድር የሚባል ያለው ያለ መሰለኝ ዋብያ፣ እሱ መስለኝ ነው። ጥያቄ ነበረኝ ትናንት ልጁን ልጠይቀው አንዴ። አይ ቆይ ትንሽ አሁን ከብዷቸዋል ትንሽ ዛሬው ከኔ ጋር ትንሽ እንደሚባሉና የተሻሉ አርጊው ማድረግ የሚመጡ ካለ ለእናንተ አስተላልፋቸዋል። ከበድ ብሏቸዋል ዛሬ ማየው። ይሄ ሁሉ የመጣው ለምንድን ነው? መታየትን ስለሚያጸድቁ ነው። ለአምላክ አምላክ ይታያል በምልአት ብለው ስለሚሉ፣ ስለዚህ መታየት የሚለውን ሀሳብ ስለሚይዙ ከመታየት ጋር ደግሞ በጣም ብዙ የሚመጡ ጥያቄዎች አሉ። ለዛ ነው እንደዚህ የምንጠይቃችሁ ማለት ነው። ግን እስካሁን ምንም የተመለሰ መልስ የለም። ሜቢ ማሂር መልስ ካለ መጠየቅ ትችላለህ፣ መቀጠል ትችላለህ መልሱ ላይ። ያ ማሂር እንኳን አመጣ። አሳዘኑኝ። የዛሬ 7 ወር አካባቢ ገብቼበት ነበር ይህንን ቶፒክ። የዛለታ በደንብ ተወያይተው ነበረ። ጥሩ ጥሩ ዋብያዎች ነበሩ መሰለኝ የዛለታ እኮ ረስተውት ነው። ከዛ በኋላ ማለት ነው ያን ጊዜ ያሉት ጥሩ ናቸው፣ የአሁኖቹ አያውቁትም ወይ ያን ጊዜ የነበረውን ትምህርት ረስተውታል ማለት ነው። ከ7 ወር በኋላ ረሱት። በ7 ወር ተረለ ፊዳከ አቢ ወአሚ ማሂር ሰላም ሰላም፣ እንዴት ናቸው? ሰላም እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆዩ። መልካም ነቢ ሰምተዋል። ባስ ሲገለጥ የሚለው በቁርአን ላይ የሌለውን አታምጣ እንጂ። ስለዚህ አላህ ባት የሚገለጥ የለውም ብለህ ነው የምታምነው? አላህ ቢጤም የለው አምሳያም የለው፣ መግለጥ አይቻልም። አላህ ነው ያለው። እሺ አላህ ነው ያለው ከአርሽ በላይ ኦኬ። ባት አለው መግለጽ አይቻልም አልኩህ እኮ። እጅስ አለው እንዴ? መግለጽ አይቻልም። በቁርአን እየተናገረ ተቁርአን ውጭ አናመጣም እኮ። ስለዚህ የለውም አይደል? አንተ ላይ እስኪ ማስረጃ ካለ አሳየኝ። የለውም አይደለ? የለውም። ስለዚህ አንተ አላህ ባካለው ሳይሆን አልተገለጠም በቁርአን። ወበስ በቁርአን አልተገለጠም። ቴንክ ዩ። እንስማማ። ማስረጃ አሳየኝ እስኪ አንተ። በቃ እኔ ማስረጃ ማምጣት አይጠበቅብኝ። አንተ ይሄን ጥያቄ ስትጠይቅ ይሄ ማስረጃ አለ ሆይ? ለምን አላመጣም እኔ? ምክንያቱም እስኪ አንተ እሺ አንተ ለኔ የምነግረኝ እንጂ እኔ እኮ አይደለሁም የምነግረው ያንተን አምላክ። የለውም ካልከኝ እቀበላለሁ። በቃ እስማማለሁ። አርጊው አላርገም። ኢየሱስ ጌታ ነኝ ያለበትን ታመጣለህ? እኔ አምላክ ነኝ ኢየሱስ ክርስቶስ። አሁን ቶፒኩ ላይ ቆም። ስለዚህ እኔ ተስማምቼልሃለሁ። ቁጥር ረሳን። ስንት ደረስን? ዋብያዎች ዛሬ የሚወጡበትን ቀደም ብሏል ሰውየው። የለውም ያለ ይወጣል ከእስልምና። ይሄ አራተኛ ፊዳክ ዋቢ ማለት ነው። ኦኬ አንተ ገና ቁጥር ረሳ ነው። ተው ነው እኮ 5 እያሉ ነው 4። ኦኬ ኤኒዌይስ እናመሰግናለን። ካላ በላይ ነው አይምን ከአርሽ በላይ ነው። 5 ደርሰናል። ምን አገባን ስላለ አንስ ያለው ምን አገባኝ?
ምን ያገባኝ የዛሬው ይለያል እኮ ራስህን አታውራ በመጀመሪያ እዚህ እንትን ስትል ተስማምቻለሁ በቃ ከአርሽ በላይ ነው ያለው ዝም ብለህ እንትን ትላቸዋለህ አንተ ቤት የሚመጡትን ዝም ብለህ በወሬ ነው የምታሳመናቸው በማስረጃ ግን አታሳመንም ነገ ሄድና ኡስታዞችን አላህ ባት አለው የለውም በላቸው ከዛ አላህ ነው በላቸው ከአርሽ በላይ ነው የሚሉትን እንዳንተ እንዳልከው ከአርሽ በላይ ነው የሚሉትን ሄድና ባት አለ የለውም በላቸው የለውም ባት ካሉ ሪከርድ አድርገውና ነው አይሻልም ወጣል ከእስልምና ለማንኛውም ኡስታዙ ባለው መሰረት አላህ ባት የለውም የሚል ከእስልምና ይወጣል ብሏል እስሚ ኡስታዝ ነው ያለው አይደለም ያልኩት አንተ እዚህ እንትን ስትል ማለት ዝም ብለህ በራሱ ወሬ ነው እንትን ፊዳካ ኦኬ እንኳን ደህና መጣህ እስሚ ቴንክ ዩ አመሰግናለሁ መልካም ተቀበላለህ የፊዳካ ንግግር ተስማማለህ በሱ ናይ እኔ የናፊ ሐሳብ ማለት ሜታፎሪክ ነው አብዛኞቹ ማለት የሚገለጹበት ሜታፎሪካል ነው የሚገለጽበት መንገድ ብዬ ነው የማስበው የምቀበለው ማምነው እንጂ ሊተራል የሚወሰደው አይደለም ታዊል ታደርጋለህ ታዊል ይደረጋል ኦኬ ያ አሁን ማለት አንተ የምታነሳቸው ሐሳቦች እንዳይነሱ ነው የኛ መሻይሆች ታዊል እንዲደረግ እንትን ያሉት አሁን ተሰልሱል የሚባል ነገር አለ የማያቋርጥ ማለት ነው አንድ ነገር መነሻ ማለት መጨረሻ የሌለው እንትን ይመጣል አንተ አሁን የምታነሳቸው አሉ አይደለ ለምሳሌ እጁ ነው እጁና አፉ ተለያይቶ ነው ምናምን የምትለው ጥያቄ አለ አይደለ ፈጣሪ እሱ የፈጠረ የማያቋርጥ ጥያቄ ይፈጠራል ኦኬ ስለዚህ እንደዚህ አይነት አምላክ እናንተ ታመልካለህ ማለት ያንተ አምላክ ነው ስሙ ስለተመሳሰለ የኔ አምላክ ነው ብለህ ተቀበላለህ እኔ ነው እፎይ ያ አይ እኔ ከማመልከው ጋር ምንም አይገናኝም አንተ ብስለውና ብታየው እኮ ትደነግጣለህ አሁን የሚባለው ቢሳልና የሆነ ሁለት እጅ ያለው ምናምን ወለዑዙ ቢላህ ያስደነግጣል እኮ አሻንጉሊት ራሱ እንደዛ ይሳል እኔ ማለት ምን አይነት አእምሮ ማለት አሁን ለምሳሌ አትፈላፈሉ አለ ኮንሴፕቱ አለ በሚባለው ልክ ግን አይደለም አእምሮህ የሚያስበው አቅልህ የሚቀበለው ነገር አለ ገብቷል አለ አሁን ለምሳሌ የምታምናቸው አሉ ለምሳሌ ኢስራ ወል ሚዕራጅ የሚባል አለ ነብያችን ወደ ሰማይ ወደ አርሽ እንደሄዱ ታምናለህ እምነት ስለሆነ ማለት ነው ማረጋገጥ አይጠበቅብህም ግን ለምሳሌ አንድን የምታመልከውን አምላክ አክቹአሊ ያን ይመስላል ማለት መመሳስ እንደው ይሄ ነው ትክክለኛ ባህሪው ነው ምናምን ብለህ ልታሰላስል እኮ ትገደዳለህ የምታመልከውን አምላክ ማለት ነው ምን አይነት ጭንቅላት ቢገጠም ነው እላለሁ ድፍን ያለ ዝም ብሎ መቀበል ምን ይሉታል ዕውቀት ማለት ከመዳን ካለ መዳን ጋር ይገናኛል ማለት ነው እላለሁ አንዳንዴ ማወቅ ማለት ነው የተሰሩበት እኮ ነው የተሰሩበት የዋብያ አቂዳ የተሰራው ምንድነው እሱ አንደኛ አስቀድሞ አታክ በማድረግ ነው የሌላውን የምንረዳውን ምንድነው እሱ አስቀድሞ የሌላውን አታክ በማድረግ የራሳቸውን ሸፍኖ በመያዝ ልዩነት አሁን ለምሳሌ ልዩነት የሚመስላቸውን እነሱ ጋር ሌላው ጋር ሲያዩት የሚያስጠላ ይመስላቸውን ያንን አግዝፈው ይናገሩታል ይሄ ስህተት ነው ይሄ ጸያፍ ነው ብለው አንድ ሰው ክርስቲያን አርገዳ ቃል እስላም ዓለም ሙሉ እየሰለመ ነው ምን ታወራለህ እንዴ እንኳን ከዓለም ውስጥ እኔ አንዱ ነኝ እኔም ሰለም ያለው ለካ እኔም ሰለም ያለው ክርስቲያን ሆነ ሰው ያሳየን እስኪ ኤኒዌይስ ሁሴን ረጋጋ ቆይ
ስለዚህ ምንድነው እሱ ዋና ዓላማቸው ሰዎቹ ምንድነው እሱ አሁን ለምሳሌ ሁሴንን አይነት ናቸው። ቁጥር ማብዛት ነው ዓላማቸው። አንተ የፈጠረ ፈጣሪ የሚያስጨንቃችሁ እናንተ ቁጥር ነው ዋና የሚያስጨንቃችሁ። አዳምጣ ዋና ዓላማችሁ እናንተ ቁጥር ነው። እኛ ቁጥር ማተር አያደርገንም። ብድል ለራስ ነው፣ ባድል ለራስ ነው። እናንተ ኡስታዞች ከሆነ ሰዓት እኮ ግራ ሲገባቸው ከራሳቸው የሚሆን ሚስቶች ማስለም ጀምረው ነበረ እኮ ሙሉ የሰለማ እንትን እፎ አይደለም የሚልህ ራሳችሁ ደግሞ ሲጣሉ መጨረሻ ላይ አጋለጧቸው። አንዱ እንኳን ገንዘብ ለመቀበል ብሎ አዳምጥ፣ ሰለምቴ ነኝ ክርስቲያን ነኝ እያለ 4 ጊዜ እንደሰለመ አንዱ እንኳን። አሁንም ንጽጽር የሚሰሩት ሁለቱ ደግሞ ሰለምቴ ነን ብለው ለረጅም ሰዓት ቆይተው ስማቸው እንደዛ ነው። ንጽጽር ነው የሚሰሩት፣ ሰለምቴ ነው ስማቸው። መጨረሻ ላይ ሰለምቴ አይደለንም፣ በፊቱ ነው ቤተሰባችንም ሙስሊም። እንደዚህ አይነት ውርደት ያለው እናንተ ጋር ነው። እንደዚህ አይነት በድራማና በቲቮዞ የቆመ ብትመጣ ለራስ ብትሄድ ለራስ ሁኬርስ ምን አገባን? ያለውን እነግራለን እና ከፈለክ ኮንስፓሬሲ። ስለዚህ ሰው እየሰለመ ሰው እንደዚህ የመጣ ነው፣ ሰው እንደዚህ እየሆነ ነው። ሁኬርስ እኛ ቁጥር ጉዳይ አይደለም። ስለዚህ አሁን ቶፒኩ ላይ ምን ቆይ አዳምጥ። ስለ አምላክ ሳታውቅ ሰው መጣ ሰው ሄደ ነው የሚያስጨንቅ አንተ። እሱ መጣ ገነት አይከትም፣ እሱ ሄደ ጋነም አይከትም። ገነት የሚከትም ቆይ አምላክህን ማወቅ ነው። ሰው አምላክ ላይ ትቆምና አምላክ የኔ ያለው ባት አለው ሁሴን አሁን አትመልስ። አላህ አይወለድም አልተወለደም። እኔ የማይጠየቁ አላህ ምን እንዳለ ልንገር፣ የት እንዳለው አልፈልግም። ምን እሱ ያለውን አይደለም የምፈልገው እኔ ያልኩትን ቅድሚያ ነው አንተ የተናገርከው ሚላስ ሰጣ ነው። አላህ እኔ ወልዳለሁ አይወልድም ብዬ አልጠየቅኩም። ያልጠየቅኩን ለምን ትመልሳለህ? አንድ ሲደብ ስለማትስ እየተጠየቅ ሌላ ባዮሎጂ ትመልሳለህ። እኔ ጠየቅኩ አላህ ባት አለው የለውም ብዬ ነው። ይወልዳል አይወልድም መውለድ በባቱ ነው እንደሚወልደው። እኔ ስለ ባት እየጠየቅኩ አንተ አላህ አይወልድም ትለኛለህ። አላህ እኔ እናንተ እየፈጠረ ነው። እኔ ጠየቅኩ ምንድነው እሱ አላህ ባት አለው ብለህ ታምናለህ ወይንስ አይነገርለትም ብለህ ነው የምታምነው? እሺ ባት ማለት ምን ማለት ነው? ኦኬ አላህ ይናለው መጀመሪያ የጠየቁ አላህ የት ነው አለው ብለህ እየጠየቁ ነው። ያን ጠይቀ የት ነው? አንተን መጠየቅ ያለብኝን እኔን እየጠየቅከኝ ነው። ባት ብለህ ስታምን ባት ምን እንደሆነ እኔ ነኝ የምጠይቅህ። ባት ማቀው ላይ ከቅርበታች ያለ እዚህ ጋር የኋላ እግርህ ነው። ስለዚህ ማንንም አይመስልም ስላልክ ባት ከሆነ ደግሞ እኔ ማቀው ይሄንን ነው። አይመስልም ካልክ እንግዲህ አንተ ባት ማለት ይሄንን ነው ብለህም ልትረዳ ስለምትችል ገና ጠይቃለሁ። እሱ አላህ ባትን ከየት አንጥተህ ነው የምጠይቀው? ራሱ አይቻልም። አላህ በምሳሌ ራሱ መያዝ አይቻልም። ከየት አንጥተህ ነው የምጠይቀው? ከማስረጃ ነው ወይ? ባት አለው ጥያቄ እስላም ራሱ መጠየቅ አትችልም። ለሰው ሲነገር ባት ምን ማለት እንደሆነ ላሳያችሁ። ይሄ ከጀርባ በኩል ያለው እንደምታዩት ይሄ ባት ይባላል። ይሄ ለሰው አሁን እኛ አላህ ባት አለው ብላችሁ ታምናላችሁ። የምታምኑ ከሆነ ምን አይነት ነው ባቱ? የት ነው ያለው? የቱ ጋር ነው ያለው? አላህ እግር አለው ማለት ነው። ኢና ሊላሂ ኦኬ። አታምንም? ዘገነ ነው እንደዚህ ግራ የገባው ሰው ያሳዝነኛል። እስላሞች ይገርሙኛላችሁ። ከዚህ ሰውዬ ጋር የምትጨቃጨቁት እናንተ ኢልም የሌለ ሰውዬ ጋር ኢልም የሌለ ራሱ ደግሞ ማለት ነው። ኢልም ራሱ አንተ አባቢ እኔ የምልህ አንድ ጥያቄ ሰጠኝ ዳካ ሰውን አታክ ከማድረግ በፊት ፕሊስ አሁን ከስር ትሆናለህ። በቃ ስርዓትን በዛው ልመዱ። አብያዎች እድሜ ልክ ስርዓት አልበኛነት እንዴት ነው እሱ? ጥሩ አለ። ኡስታዞቻችሁን ጠይቋቸው፣ አስተምሩን በሏቸው። አቂዳችንን በደንብ አስተምሩን፣ እንወቀው። ይኸውላችሁ ካወቃችሁት እኮ ከዛ በኋላ እንስማማለን እኮ። አሁን ችግር የሆነው ምንድነው? እሷ አለማወቃችሁ ነው። አለማወቃችሁ ብቻ ሳይሆን እኛ ስንናገረው ስድብ ይመስላችኋል፣ ግን የምትከተሏቸው የሚያስተምሯችሁ ደግሞ እንደዛ ነው።
አላህ ከአርሽ በላይ ነው ትላለህ። ኦኬ ከሌሊቱ 1/3 ይወርዳል ትላለህ። እሺ ይወርዳል ብለን እኛ ስንል ሱብሃንአላህ አንተ ፍጡር አደረግከው እኮ እንዴት ይወርዳል ትላለህ ትላለህ። ኡስታዙ ሲያስተምርህ እኮ ተስማምቶ ተቀብለኸው ነበረ። እኛ ስንለው ግን ጥያቄ ትደነግጣላችሁ። የእኛ ችግር አይደለም። እፎይ ሰይድ እንኳን ደህና መጣህ። እንኳን ደህና ቆየኸኝ። እንዴት ነህ? ይመስገነው አለን። አመሰግናለሁ ስላስገባችሁኝ። እሺ አሁን ብቻህን ነው እያወራህ ያለሁና ያ አላህ አባት አለው ብለህ ታምናለህ? እንደ አንተነት ባት ያለው አይደለም። እንደ አንተነት አይደለም። እኔ አሁን ፋላሲ አትስራ። የኔን የሚመስል አይነባት አለው ብቻህን አታወራም። የማን ብቻህን ለምን ታወራለህ? ከሰው ጋር አወራ እያልኩ ነው ያለው እኮ ጥያቄ ብቻ አላህን አንተ አሁን አላህን እየተቸህ ነው። አንተ እንደ አንተ አይነት ሰው ነው አላህን የሚተቸው። ቀጥልሽ ነው ወይ ነው? አይ እየጠየኩ ነው ያለሁት። እኔ ባት አለው ወይ ብዬ ስለ አለው ያንተን አይነት ባት አይደለም የኔን የሚመስል አላልኩም። የኔን አይነት ካልሆነ የዝሆን የሚመስል ነው ብዬ ልቀጥልልህ? የጦጣ የሚመስል አንተን የፈጠረህን አንተን ፈጣሪ ንገረኝ። ያንተን ብቻ ንገረኝና ልወጣልህ እኔ በራሴ በፈቃደኝነት ያንተን ብቻ። አይዞህ አሁን ስለ ባቷ ብቻ አውራ። ነርቨስ አትሁን። እያወራሁ ነው። ያንተን ብቻ ፈጣሪ ንገረኝና እኔ እወጣለሁ በፈቃደኝነት። እችን ብቻ መልስልኝ። ሰይድ እችን ብቻ መልስልኝ። ሰይድ ያለህ ባት ፈጣሪ ነው ብለህ ታምናለህ አንተ? የምን ባት ነው የምታወራው? ቆይ አንተ ምንድነው? ስለምን ጥያቄ ነው የጠየኩት ነው። ሆፎይ ጋር ነው ያለሁት አሁን አንተ ጋር አይደለሁም እኮ። አንተን የፈጠረህ ያለህ ባት አሁን ልዩነቱ ነኝ። ይሄንኛው ሰይድ አዎ ባት አለ አንተን አይመስልም አለ። አብዲ ደግሞ ምን አለ? የምን ባት ነው የምታወሩት? ፍጡር አደረጋችሁት እንዴ? ባት የምን ባት ነው አለ። ባት የሚለው ራሱ ደበረው ማለት ነው። ሰይድ ግን ባት የምትለዋን ተቀብሎ ሽፍት ለማድረግ እየሞከረ ነው። አብዲ ደግሞ ባት የሚለው ራሱ አልተዋጠለትም። እንዴት ከራስህ ጋር ታገናኛለህ ፈጣሪን? እኔ መቼ አገናኘው? እያገናኘ ነው። እንዴት ነው? ምን ማለት ነው? ስለዚህ ባት አለው ሲሉ ኡስታዞች ዶንቆሮ ነው። አንዴ እኔ እኮ ከዶንቆሮ ጋር የምደነቅረው ህዝብ እኮ ነው ሙስሊም ሆኖ ደንቆሮ ነው አላህ ባት አለው የሚል እዚህ ላይ ቁጭ ብላችሁ እንዴት ከዶንቆሮ ጋር የምትቀመጡ ነው ግራ የሚገባኝ ነው እኮ። አላህ ባት አለው የሚል ደንቆሮ ነው። መልስ አታመጣም እንዴ? ቆይ አንዴ ዝም ብለህ ተሳደባለህ እንዴ? ስለዚህ አላህ ባት አለው የሚል ደንቆሮ ነው።